ሁላችሁም ስለመጣችሁ እጅግ በጣም አድርገን እናመሰግናለን። ይህ የምታዩት ቤት የብላቴን ጌታ ኃይሉ ወልደስላሴ መኖሪያ ቤት የነበረ ነው። በስማቸው የተቋቋመ የስነ ጥበብ ማዕከል አለ። እነዚህ ባለሙያዎች የኛ አካል ሆነው ስለተሳተፉ በጣም በጣም ክብር ይሰማናል። ሁላችሁም ቤታችሁ ነው። ይህ ኤግዚቢሽን ከዚህ ቀን አንስቶ ለአንድ ወር ያክል ክፍት ነው። ሁላችሁም እንድትታደሙበት፣ ወዳጆቻችሁን እንድትጋብዙበት አደራ እንላለን። የዚህን ፕሮግራም ዋና አስተባባሪ የነበረችውን ማህደርን ወደዚህ ልጥራና ባለሙያዎችን አስተዋውቃ ሌሎችንም ትጋብዝልናለች። ማህደር ወደዚህ ትመጫለች። እሺ፣ ማህደር ኃይለ ስላሴ ይባላሉ። ይሄ ኤግዚቢሽን እንግዲህ የተጀመረው በጣም በትንሽ ሀሳብ በትንሽ ጥንስስ ነው። እንግዲህ ገዝፎ ደግሞ በዚህ መልኩ ሁላችንም ለመገናኘት ምክንያት ስለሆነ እግዚአብሔር ይመስገን። አካዳሚ ሳይንሱ ፕሮፌሰር ተከተል አቶ ይታገሱ እጅግ በጣም እናመሰግናለን ስለ መልካም ፊታችሁ፣ ስለ ቅንነታችሁ። ከአትክልተኞቹ ጀምሮ ደግሞ ሁሉም ስታፍ ኃይሉ፣ ሰለሞን፣ በተለይ ደግሞ አብርሃም ሁልጊዜ ጧትም ማታም ያለምንም ይሉኝታ ስናስቸግረው እሺ እያለ በመቸገሩ በጣም እናመሰግናለን። ጎቴ ኢንስቲትዩት ራሄል ሳሙኤል በጀት በማገዛቸው እነሱ ፈንድ በማድረጋቸው ነው ይሄ ኤግዚቢሽን ሊቀርብ የቻለው። ስለዚህ እጅግ በጣም እናመሰግናለን። ራሄል ሳሙኤል እዚህ አለች፣ የጎቴ ኢንስቲትዩት ተወካይ። ዮናስም እዚሁ አለ። እጅግ በጣም እናመሰግናለን። እንግዶቻችን እናንተም ደግሞ በጣም ከሩቅ እንደመጣችሁ እናውቃለን። እኛን አክብራችሁን የመጣችሁት ስለዚህ እጅግ በጣም አመሰግናለሁ። እንኳን ደህና መጣችሁ። ሰዓሊ ነኝ። አይናለም ገብረ ማርያም እባላለሁ። አንበሳ ብዙ ጊዜ ለረጅም ጊዜም ስለሰራው ቤቱንም ስራውንም ወደዋለሁኝ። አሁንም በማስታወሻ መልክ ስለሰራሁት በጣም ደስ ብሎኛል። አንበሳን የማያውቅ ሰው እዚህ አካባቢ ያለ ሰው ያለ አይመስለኝም። አንበሳ አውቶቡስ የኢትዮጵያ ሕዝብ ክፍለ ሀገሩም ከተማውም ያውቀዋል። ከ15 ሳንቲም ትራንስፖርት ጀምሮ በ15 ሳንቲም ይኬድ ነበር። እንደውም 25 ሳንቲም ደርሶ መልስ ትኬቷን አንጥላትም፣ እንመለስባታለን 25 ሳንቲም። ከዛ ጊዜ ጀምሮ አዲስ አበባንም ሆነ ክፍለ ሀገርን ሲያገለግል የኖረ ድርጅት ነው እና አሁን ይኸው እንግዲህ ለትዝታ ያህል እንዳትረሱት አዘጋጅቼላችኋለሁ። ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ ማለት ፈልጋለሁ። ሄለን ዘሩ እባላለሁ። የኔ የኢንስቶሌሽን ስራ ነው። ውስጥ ስንገባ በደንብ እናወራለን ብዬ አስባለሁ። መጀመሪያ የሳይንስ አካዳሚንም ማመስገን ፈልጋለሁ እንደዚህ ፕሮጀክት ስለተቀበሉን። ከዛ በፊት ግን ማህደር በጣም ላመሰግንሽ ፈልጋለሁ። የዚህን ሁሉ ሰዓሊ ጸባይ ችለሽ አይደለ ኦርጋናይዜሽኑ ከባድ ስራ እንደነበረ ይመስለኛል። ቴንክ ዩ ይሄን ማለት ፈልጋለሁ። እንኳን ደህና መጣችሁ። አንዳንዳችሁን አውቃችኋለሁ፣ ለማላውቃችሁ እንግዲህ ስራዬ ለ10 ዓመት ያህል መስቀል አደባባይን ስከታተል ቆይቼ ከዚያ 1 2 3 ፓርት ያለው በትሪፕቲክ በ3 ስክሪን ውስጥ የሚታይ ከ2010 ጀምሮ 2019 ኦልሞስት 10 ዓመት እሱን ለውጥ ነው የሚያሳየው እና አንዳንዴም አርካይቫል ማቴሪያል ጨምሬበታለሁ። ዋናውን የፈለኩት መስቀል ስኩዌር ምንድነው ለኛ ምን ነበር ለኛ በታሪክ ውስጥ እና እሱን ነው ወደ ኋላ ነው የሚሄደው ቀኑ ግን ምን እንደነበረ ማን እንደነበረ የሚጠቀምበት ማን እንደነበረ ምን አይነት ታሪኮች አልፈዋል በውስጡ የሚል እሱን ለማሳየት ያህል ነው። So thank you for being here. ስሜ ጽዮን ኃይለስላሴ ይባላል። ፎቶግራፈር ነኝ። ዛሬ ማሳየው ስራዬ ኤቭሪዴይ አዲስ ይባላል። So for the past I would say like since around like 2017 I've been documenting the everyday life of Addis Ababa.
So when Mahader reached out, it made me very happy to be part of this exhibition. So yeah, thank you all for coming. ስለመጣችሁ በጣም አመሰግናለሁ። Thank you.